በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ብፁዕ አባታችን አቡነ ዮሴፍ የሲዳማ ሀገረ ስብከት ሊቀ ጳጳስ፣ የቅዱስ ሲኖዶስ አባል፣ ክቡር አባታችን መላከ ፀሐይ አባ ኪዳነ ማርያም ቆሞስ የገዳሟ አስተዳዳሪ፣ ክቡራን ሊቃውንተ ቤተ ክርስቲያን፣ የተወደዳችሁ የተከበራችሁ የክርስቶስ ቤተሰቦች፣ ምእመናን ምእመናት ሁላችሁም አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ቆያችሁ? እንደምን ሰነበታችሁ? እንደምን ዋላችሁ? ልዑል እግዚአብሔር ሁላችንንም በሕይወት በሰላም ጠብቆ ለዚች የተቀደሰች ዕለት አድርሶናልና የአባቶቻችን አምላክ ንጉሣችን፣ ሕይወታችን፣ ብርሃናችን፣ እረኛችን፣ የአውደ ምሕረቱ ባለቤት የሕያው እግዚአብሔር ልጅ ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። እንደ እግዚአብሔር ቸርነት እንደ እግዚአብሔር ቅዱስ ፈቃድ ዛሬ የምንማማረው በዮሐንስ ራእይ ምዕራፍ 1 ቁጥር 16 ላይ ባለው ኃይለ ቃል ላይ ተነስቼ ይሆናል። ምን ይላል? ወገጹ ከመፀሐይ ብሩህ ዘያስተሪ በኃይሉ፣ ፊቱም በኃይል እንደሚበራ እንደ ፀሐይ ነበረ። የዮሐንስ ራእይ ምዕራፍ 1 ቁጥር 16። እግዚአብሔር አምላክ ምስጢሩን ጥበቡን ለሁላችን ይግለጥልን። በደንብ ቃሉ ውስጣችን እንዲገባ አብረን ብንለው መልካም ይመስለኛል። ፊቱም በሉስቲ በኃይል እንደሚበራ እንደ ፀሐይ ነበረ። ይህን ኃይለ ቃል የተናገረው ዮሐንስ ነው። ፍጥሞ በምትባል ደሴት ሳለ የእግዚአብሔር ልጅ ወልደ እግዚአብሔር ክርስቶስ በሰባቱ መቅረዞች መካከል ይገለጥለታል። ሲገለጥለት ግን ሲያየው ምን ይላል? በቀኝ እጁም 7 ከዋክብት ነበሩት። ከአፉም በሁለት ወገን የተሳለ ስለታም ሰይፍ ወጣ። ፊቱም በኃይል እንደሚበራ እንደ ፀሐይ ነበረ ይላል። ይህን ርዕስ የመረጥኩበት ምክንያት በዚህ ሳምንት ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን የእግዚአብሔርን ብርሃንነት የምትመሰክርበት በብዙ መልኩ የምታመሰጥርበት በመሆኑ ይህን ርዕስ መርጬ የእግዚአብሔርን ፀሐይነት እንማራለን። የምስጢር ባለቤት እግዚአብሔር ፀሐያችን ስሙ የተመሰገነ ይሁን። ምስጢሩን ለሁላችን ይግለጥልን። ዮሐንስ ሲናገር በቀኝ እጁም 7 ከዋክብት ነበሩት ይላል። እነዚህ 7 ከዋክብት የተባሉት በሄኖክ መጽሐፍ ላይ የተገለጡት 7ቱ መገብተ ዕለታት ይባላሉ። አንደኛዋ ፀሐይ፣ ሁለተኛዋ ጨረቃ፣ በመቀጠል 5ቱ ፕላኔቶች ናቸው። እነዚህን ሁሉ በስልጣኑ የፈጠረ በስልጣኑ ያጸና በመሆኑ በቀኝ እጁም 7 ከዋክብት ነበሩት ካለ በኋላ ፊቱም በኃይል እንደሚበራ እንደ ፀሐይ ነበረ በማለት እግዚአብሔር ወልድ ለዮሐንስ ሲገለጥለት ፊቱ እንደ ፀሐይ ማብራቱን መስክሯል። ታዲያ ዛሬ እችን ፀሐይ አንስተን እነዚህን ከዋክብቶችን አንስተን የእግዚአብሔርን ፀሐይነት እናይባቸዋለን። በድጋሚ እግዚአብሔር ምስጢሩን ጥበቡን ለሁላችን ይግለጥልን። ፊቱ በኃይል እንደሚበራ እንደ ፀሐይ ነበረ ሲል ፀሐይን ማንሳት ተገቢ ነው። እጅ ታላቅ ፍጥረት በዕለተ ረቡዕ የተፈጠረች ስትሆን በተለይ የአዳም 7ኛ ትውልድ የሆነው ሄኖክ በምዕራፍ 21 ቁጥር 10 ላይ ምን ይላል? መጀመሪያ ስሙ ፀሐይ የሚባል ታላቅ ብርሃን ያወጣል፣ ዙሪያውም እንደ ሰማይ ዙሪያ ነው፣ ሁለመናው የሚያበራና የሚያቃጥል እሳትን የተመላ ነው በማለት የፀሐይን ታላቅነት፣ የፀሐይን ግዝፈት፣ የፀሐይን ማቃጠል ማን መሰከረ? የአዳም 7ኛ ትውልድ የሆነው ሄኖክ መሰከረ። ዛሬ ዓለሙ እየተራቀቀ የፀሐይን መጠን በስሌት ያሰላል። እኔም በዛ ዘርፍ ውስጥ እንዳለ ሰው ስናገር መጠነ ቁሷን ከመሬት ጋር ብናወዳድር 300,000 ጊዜ መሬትን እንደምትርቅ ጥናቶች ይጠቁማሉ። አማካይ ዲያሜትሯን እንኳን ብናስብ 1,392,200 ኪሎ ሜትር ያክላል። ምን ያህል ግዙፍ እንደሆነች ማየት ያስፈልጋል። በእያንዳንዷ የፀሐይ ኢንች ላይ 300,000 ሻማ መብራት አለ እንደማለት ነው። ታዲያ ጌታ ለዮሐንስ ሲገለጥለት ፊቱም በኃይል እንደሚበራ እንደ ፀሐይ ነበረ ይላል። ስለ ፀሐይ ከፍተኛ ብርሃንነት ያስተማረን ሲራክ ነው። በምዕራፍ 43 ከቁጥር 3 እስከ 4 ምን ይላል? ፀሐይ አለ በግለቱ ሀገሩን ያቃጥላል። ግለቱን ማን ይቋቋመዋል? ግለቱ እሳት እንደሚነድባት ምድጃ ያደርጋል። ፀሐይ ግን
ከ3 ጊዜ በላይ የበለጠ ተራሮችን ያቃጥላቸዋል በማለት የፀሐይን ብሩህነት ማን መሰከረ? ሲራክ መሰከረ። ታዲያ የሥነ ፍጥረት ሊቃውንት ሲመሰክሩ እግዚአብሔር በዕለተ እሑድ ብርሃን ይሁን አለ፣ ብርሃንም ሆነ ይላል። ከዚያች ብርሃን ነው ፀሐይን የሰራት ያበጃጃት። ለምሳሌ በዕለተ ረቡዕ በሦስቱ ሰማያት ያሉትን 100 ነገደ መላእክትን ሰብስቦ ይላል ኤጲፋኒዎስ ከዛ ብርሃን ትንሽ የስንዴ ቅንጣት ምታህል ፀሐይን ቀብቷት ቢያሳያቸው መላእክት ወስኑ ርዮታ ማየት አልቻሉ። በጣም የበዛ ብርሃን ነበራት። መቋቋም ቢያቀታቸው እግዚአብሔር ከብርሃኗ ከፍሎ ለሌሎች ብርሃናማ አካላት እንደቀባቸው ለከዋክብትም እንደዛ እንዳደረገ የሥነ ፍጥረት መጻሕፍት ይመሰክራሉ። ያን ጊዜ መላእክት የእግዚአብሔርን ሥራ ባዩ ጊዜ በእልልታ በምስጋና ማንን አመሰገኑ? የብርሃን አምላክ የሆነው እግዚአብሔርን አመሰገኑ። ለዚህ ነው በመጽሐፈ ኢዮብ ላይ ምዕራፍ 38 እንዲህ ይላል፣ የአጥቢያ ኮከቦች በአንድነት ሲዘምሩ የእግዚአብሔርም ልጆች ሁሉ እልል ሲሉ መሠረቶቿ በምን ላይ ተተክለው ነበረ? የማዕዘኗንስ ድንጋይ ያቆመ ማን ነው? በማለት የእግዚአብሔር ልጆች የተባሉ መላእክት የእግዚአብሔር የእጁ ሥራ የሆነችውን ፀሐይን አይተው እልል ብለው እንዳመሰገኑ ራሱ እግዚአብሔር ለማን ነገረው? ለአባታችን ለኢዮብ ነገረው። ለዚህ ነው ሰለስቱ ምዕት በቅዳሴያቸው ምን አሉ? ወአመ ፈጠረ ፀሐይ ወወርኀ አኮ ከመ ያብሩ ሎቱ ከመ ዘጸልሞ። ፀሐይን ጨረቃን በፈጠረ ጊዜ እንደ ጨለመበት ሰው ለሱ ሊያበሩለት አይደለም፣ ከእርሱ ብርሃን የስንዴ ቅንጣት ሰጣቸው፣ በዛም ደግሞ ሰዎች ላይ አበሩ በማለት ሰለስቱ ምዕት አስተምረዋል። ታላቁ ሊቅ አባ ጊዮርጊስ ዘጋስጫ በሕማማት ሰላምታው ላይ ምን ይላል? እምነ ብርሃን ብርሃነ መጠነ ሀብቲ ስርናይ እለ አንበስክሙ ነገሥተ ሰማይ ለወር ወለፀሐይ ብናይለክሙ። ከብርሃንነታችሁ አንዲት የስንዴ መጠን የምትሆን ብርሃንን ለፀሐይና ለጨረቃ ያለበሳችሁ የሰማይ ነገሥት ሥላሴ ምስጋና ለእናንተ ይገባል በማለት ማንን ያመሰግናል? ሥላሴን ያመሰግናል። ታዲያ በዚች ፀሐይ አምሳል ማን ተገለጠለት? እውነተኛው ፀሐይ፣ እውነተኛው ብርሃን፣ ተቀዳሚ ተከታይ የሌለው የእግዚአብሔር ልጅ ኢየሱስ ክርስቶስ ለማን ተገለጠ? ለዮሐንስ ተገለጠ። ታዲያ አባቶቻችን ሊቃውንት የፀሐይን ብርሃን የፀሐይን ግለት በዚህ መልኩ ሲያስቀምጡ ዓለም በደረሰበት ሳይንስ ፀሐያችን በአንድ ሴኮንድ ውስጥ እንዲህ እግዚአብሔር ሥራ እኮ ነው የሚያስደንቀው። በአንድ ሴኮንድ ውስጥ 3.9 ሲባዛ 10 ርቢ 26 ጊዜ ዜሮ ኃይል ልታመነጭ ናት። በጣም ይደንቃል። በሴኮንድ ውስጥ በቅጽበት ውስጥ 600 ሚሊዮን ቶን ሃይድሮጅንን ወደ ሂሊየም ትለውጣለች። ምን ማለት ነው? 100 ሚሊዮን ኒውክሌር ቦምብ ሪያክሽን ታደርጋለች ማለት ነው። እግዚአብሔር ያሳያችሁ። አንድ ኒውክሌር ቦምብ ቢተኮስ ምድርን ምን ያደርጋታል? ይገለባብጣታል። ፀሐይ ግን በቅጽበት 100 ሚሊዮን ኒውክሌር ቦምብ የሚያህል ሂደትን ነው በሰከንድ ውስጥ የምታከናውነው። እግዚአብሔር ጠብቆን ነው እንጂ ለ6 ሴኮንድ የምታወጣው ኃይል የምድርን ውቅያኖሶች ሁሉ አትርሎ ማጥፋት ይችላል። የ3 ደቂቃ ጉልበቷ ደግሞ የምድርን የላይኛውን ንጣፍ ማብረር ማጥፋት ይችላል። ታዲያ ከእርሷ የሚወጣው ብርሃን ከእርሷ የሚወጣው ወላፈን እጅግ አስደናቂ በመሆኑ ሲራክ እንዲህ አለ በምዕራፍ 43 ላይ ቁጥር 3 ላይ ከፀሐይ የሚወጣው እሳታዊ ግለት የሚልከውን ብርሃን ዓይንን ያጨልማል አለ። እኛ አሁን የምንፈልገው ማጨለሟን፣ ማትነኗን፣ ማጥፋቷን ሳይሆን በምሳሌዋ የእግዚአብሔርን ብርሃንነት እንድትጠቁመን ነው። ዳዊት አባታችን የእግዚአብሔርን ፀሐይነት ሲመሰክር በተለይ በመዝሙር 18 ከቁጥር 5 እስከ 6 ምን አለ? ወውስተ ፀሐይ ሲመጽላሎቶ ምልክቱን በፀሐይ ላይ አኖረ ይላል። ምልክቱን በምን ላይ አኖረ? በፀሐይ ላይ አኖረ። ታላቋ መምህርት ፀሐይ ናት። ታላቁ አባት ሰሎሞን በጥበብ መጽሐፉ በምሳሌው ላይ ምን አለ? ጥበብ ሐነጸት ላቲ ቤተ
ጥበብ አለ ለራሷ ቤትን ሰራች። ወአቀመት ላቲ ሰባት አዕማደ ሰባት ምሰሶዎችንም ሰራች ይላል እና ባሪያዎቿን ላከች ይላል። ባሪያ ብሎ የጠራት ፀሐይ ናት። በከፍታ ሆና የእግዚአብሔርን ፀሐይነት የእግዚአብሔርን ብርሃንነት ታስተምራለች። አሁን በምስጢረ ሥላሴ ስትመሰል ፀሐይ ሶስት ነገሮች አሏት። አንደኛ ምን አላት? አካል አላት። ሁለተኛ ምን አላት? ብርሃን አላት። ሶስተኛ ምን አላት? ሙቀት አላት። አሁን ፀሐይ ወጣች ስትሉ ምኗን ነው? አካሏን ነው። ፀሐይ ጨለመ ብትሉ ምኗን ነው? ብርሃኗን ነው። ኧረ ፀሐይ አቃጠለኝ ብትሉ ምኗን ነው? ሙቀቷን ነው። ግን ስንት ፀሐይ ነው? አንድ ፀሐይ እንጂ ሶስት ፀሐዮች አይባሉ። በተመሳሳይ መልኩ በክበቧ እግዚአብሔር አብ ይመሰላል። በብርሃኗ የዓለም ሁሉ ብርሃን የሆነው የእግዚአብሔር ልጅ ኢየሱስ ክርስቶስ ይመሰላል። በሙቀቷ ሙቀተ ጸጋን የሚሰጠን ማን ይመሰላል? እግዚአብሔር መንፈስ ቅዱስ ይመሰላል። ግን ስንት ፀሐይ ነው? አንድ ፀሐይ እንጂ ሶስት ፀሐዮች እንደማይባል እግዚአብሔርም በስም በግብር በአካል ሶስት ብንለው በእግዚአብሔርነት፣ በአምላክነት፣ በፈጣሪነት፣ በመንግስት፣ በአገዛዝ፣ በስልጣን፣ በእበይ፣ በክብር ስንት አምላክ ነው? አንድ አምላክ ነው። ከዚች ፀሐይ ከክበቧ ይላሉ ሊቃውንት ብርሃኗና ሙቀቷ ይወጣሉ። ከክበቧ ምን ያወጣሉ? ብርሃኗ ይወጣል፣ ሙቀቷ ይወጣል። እንደዚሁም ሁሉ ከእውነተኛው ፀሐይ ከእግዚአብሔር አብ ማን ተወለደ? እውነተኛው ብርሃን እግዚአብሔር ወልድ ተወለደ። ማን ሰረጸ? ማን ወጣ? እውነተኛው ሙቀተ ጸጋን የሰጠ እግዚአብሔር መንፈስ ቅዱስ ሰረጸ ማለት ወጣ። ግን ፀሐይ ክበቧ ተገኝቶ ብርሃኗ ተከትሎ ሙቀቷ ሁለተኛ ይመጣ። አካሏ ብርሃኗ ሙቀቷም አንድ ጊዜ እንደሆነ እግዚአብሔር እውነተኛውን ብርሃን እግዚአብሔር ወልድን ሲወልደው እውነተኛው ሙቀተ ጸጋን የሰጠ ጰራቅሊጦስ መንፈስ ቅዱስን ሲያሰርጸው አይቀድመው መቅደም መቀዳደም የለባቸውም። ክብር ለአብ ለወልድ ለመንፈስ ቅዱስ ይሁን። አመስግኑ። በእውነት እውነተኛው ፀሐይ እሱ ነውና። ለዚህ ነው አባ ሕርያቆስ ምን አለ? አብ ፀሐይ፣ ወልድ ፀሐይ፣ መንፈስ ቅዱስ ፀሐይ፣ አሐዱ ውእቱ ፀሐይ ጽድቅ ዘላይለ ኩሉ። አብ ፀሐይ ነው፣ ወልድ ፀሐይ ነው፣ መንፈስ ቅዱስ ምንድን ነው? ፀሐይ ነው። ከሁሉ በላይ የሆነ ምን ፀሐይ ነው? አንድ ፀሐይ ነው በማለት እውነተኛ የባሕርይ አምላክ የሆነ እግዚአብሔር አብን፣ እግዚአብሔር ወልድን፣ እግዚአብሔር መንፈስ ቅዱስን ምን ብለዋል? አመስግነዋል። ይህ ሳምንት ብርሃን ይባላል። የሥላሴ ብርሃንነት የሚመሰከርበት የእግዚአብሔር ልጅ የኢየሱስ ክርስቶስ ብርሃን የሚታወጅበት ልዩ ሳምንት ነው። ራሱ ጌታ እውነተኛው ብርሃን፣ እውነተኛው ፀሐይ መሲሁ ጌታ ለቀሌምንጦስ ሲነግረው ምን አለ? አቡየ ፀሐይ ወአነ ብርሃኑ ወመንፈስ ቅዱስ ዋዕዩ። አባቴ ፀሐይ ነው፣ እኔ ብርሃኑ ነኝ፣ መንፈስ ቅዱስ ደግሞ ምኑ ነው አለ? ሙቀቱ ነው በማለት ኦርቶዶክሳውያን አስተምሯል። ስለዚህ ፀሐያችን ክበብ፣ ብርሃን፣ ሙቀት እንዳላት ሊቃውንት ሲያስተምሩ ዛሬ ዓለም ባለው ሳይንስ ላይ ፀሐይ ሶስት ክፍል እንዳላት ታወቀ። ለምሳሌ ከባቢ አየር አላት፣ አትሞስፌር አላት ማለት ነው። ቀና ብለን ስናይ ምናየው ብርሃናማ ውጫዊ አካሏ ፎቶስፌር ይባላል። ቀጥሎ ደግሞ ክሮሞስፌር ይባላል። የመጨረሻው ውሳጣዊው አካሏ ደግሞ ኮሮና ይባላል። በሽታው አይደለም፣ ኮሮና ይባላል። ፀሐይ ውሳጣዊ ክፍል ነው እና ማን ተመስሏል ማለት ነው? በፀሐይ አብ፣ ወልድ፣ መንፈስ ቅዱስ ተመስለዋል። አሁን የምነግራችሁ ግን ጌታ ለዮሐንስ ፊቱ እንደ ፀሐይ እያበራ እንደተገለጠ እውነተኛው ፀሐይ ኢየሱስ ክርስቶስ፣ እውነተኛው ብርሃን ኢየሱስ ክርስቶስ እንደሆነ መጻሕፍት እንዲያደርገው ይመሰክራሉ። ነቢዩ እግዚአብሔር ሚልክያስ በምዕራፍ 4 ቁጥር 2 ላይ መንፈስ ቅዱስ የራቀውን አቅርቦለት የረቀቀውን አጉልቶለት እውነተኛው ፀሐይ ወልደ እግዚአብሔር ወደ ምድር እንደሚመጣ እንዲህ አለ። የእተ አሚረ ይሸርቅ ለክሙ ፀሐየ ጽድቅ፣ ስሜን ለምትፈሩ ለእናንተ አለ የእውነት ፀሐይ ይወጣላችኋል። የምን ፀሐይ? የእውነት ፀሐይ። እሱ ማን ነው? ኧረ መልሱልን። እሱ ማን ነው? እግዚአብሔር ወልድ ኢየሱስ ክርስቶስ ነው። ዕንባቆምም በምዕራፍ 3 ከ3 እስከ 4 እንዲህ አለ። ብርሃኑ ሰማያትን ከድነዋል፣
ምስጋናውም ምድርን መልቷል። ጸዳሉም እንደ ብርሃን ነው። ጨረር ከእጁ ወጥቷል አለ። ጨረር ከምን ወጥቶ? ይሄ ማን ነው? ማን ነው? ኢየሱስ ክርስቶስ ነው። በጣም የሚገርማችሁ ዳዊት እሱ ግን አለ እንደ ሙሽራ ከእልፍኙ ይወጣል አለ። እስቲ እርሱ ግን በሉ እስቲ እንደ ሙሽራ ከእልፍኙ ይወጣል። ይሄን ያለው ምንድን ነው? ፀሐይ ነው። ለጊዜው ፀሐይ በሰረገላው ላይ ሲወጣ ሙሽራ ከጫጉላው ከእልፍኙ ደስ ብሎት እንደሚወጣ ፀሐይም አወጣጧን በምሳሌ ነው የገለጠው። ግን ዋናው ምስጢር ፀሐይ የተባለው ማን ነው? ኢየሱስ ክርስቶስ ነው። እልፍኝ የተባለችው ማን ናት? ንገሩኝ። አዳራሽ የተባለችው ማን ናት? እውነተኛውን ፀሐይ ኢየሱስ ክርስቶስን ያስገኘችልን አማናዊት እልፍኝ ድንግል ማርያም ናት። ክብር ይግባት እናታችን። አዎ አንድ በጣም የሚገርም ነገር ልንገራችሁ። ፀሐይ ፊት መቅረብ ምን ያደርጋል? ያቀልጣል፣ ያሟሟል፣ ከመኖር ወደ አለመኖር ይለውጣል። ድንግል ማርያም ግን በማኅፀኗ የተሸከመችው ፀሐይ ማን ነው? ፀሐይን የፈጠረ ፀሐይ ዘኢየዐርብ የማይጠልቀው ፀሐይ ሁሌ በቅዱሳን ላይ አብርቶ የሚኖረውን እውነተኛውን ፀሐይ እውነተኛውን እሳት ድንግል ማርያም ተሸከመችው። አማናዊት እልፍኝ ናትና ምስራቀ ምስራቃት ናትና አልተቃጠለችም። ክብር ይግባት እናታችን። አዎ ይህ ያስደንቃል። ያሬድ ምን ይላል? በቃለ ኃይሉ ዘይፌትት በረደ ድንግል በከብሳ ግመረት ነደ እንግርማ እበዩ ሙሴ ዘረይደ እሞላዲቶ ኮነቶ ገሃደ። በክረምት ወቅት በረዱን የሚፈረካክሰው ሙሴ ሲና ተራራ ላይ የተንቀጠቀጠለት ነዲዱ እሳት ድንግል ማርያም በማኅፀኗ ተሸከመችው። መሸከም ብቻ አይደለም፣ የፀሐይ እናት፣ የፀሐይ እናት፣ የእሳት እናት፣ የብርሃን እናት ተብላ ተጠራች። ክብር ይግባት እውነተኛዋ እልፍኝ ፀሐዩን ያገኘንባት አዳራሻችን። ለዚህ ነው እውነተኛው ፀሐይ ኢየሱስ ክርስቶስ ተወልዶ በምድር ላይ ሲያስተምር በማቴዎስ ወንጌል ምዕራፍ 17 ቁጥር 2 ላይ ሦስቱን ደቀ መዛሙርቱን ይዞ ታቦር ተራራ ላይ ወጣ። ያን ጊዜ ምን ይላል? ወአብርሃ ገጹ ከመ ፀሐይ፣ ፊቱ እንደምን አበራ? ፊቱ እንደምን አበራ? እንደ ፀሐይ አበራ ይላል። ወአልባሲሁ ኮነ ጸዓዳ ከመ በረድ፣ ልብሱም እንደ በረድ ነጭ ሆነ። ጮኸ ባሕርይ አምላክ ነው። እውነተኛው ፀሐይ መጥቻለሁ ሲል ፊቱ እንደ ፀሐይ አበራ። እንደገና ራእይ 1:16 ላይ ወገጹ አለ ፊቱ በኃይል እንደሚበራ እንደ ፀሐይ ነበር ይላል። እሱ ማን ነው? የእግዚአብሔር ልጅ ሕይወታችን ንጉሣችን ኢየሱስ ክርስቶስ በመሆኑ ቤተ ክርስቲያናችን በኪዳን ጸሎቷ ላይ ምን ትላለች? ፀሐይ ዘኢየዐርብ የማይጠልቅ ፀሐይ ትለዋለች። ምን የሚመንጸ ፀሐይ ትጠልቃለች። የማይጠልቀው ፀሐይ የማይጠፋው ፋና በቅዱሳን ላይ ዘወትር የሚያበራው እውነተኛው ፀሐይ እሱ ማን ነው? ኢየሱስ ክርስቶስ ነው። ምስጋና ለስሙ ይሁንና አሁን እንዴት በፀሐይ ላይ ምስጢሩን አስቀመጠ የሚለውን እነግራቸዋለሁ። በደንብ ማስተዋል ያስፈልጋል። ፀሐይ ትልቋ ትምህርት ቤታችን ናት። ወውስተ ፀሐይ ሲል መጸላሎቶ ምስጢረ ሥላሴን ጥላውን በፀሐይ ላይ አኖረ። ምስጢረ ሥጋዌን ጥላውን በፀሐይ ላይ አኖረ። እንዴት? አሁን በደንብ ማስተዋል ያስፈልጋል። ፀሐይ ከእልፍኛዋ ስትወጣ ሁለት ነገሮችን ታከናውናለች። አንደኛው 4 ወቅቶች እንዳሉ ታውቃላችሁ። መጸው አለ፣ ሐጋይ በጋ አለ፣ ጸደይ አለ፣ ክረምት አለ። ስንት ወቅቶች አሉ? በጣም ጥሩ፣ በጣም እንዳትረሱ። 4 ወቅቶች አሉ። የፀሐይን ስርዓት ነው የምነግራችሁ። ስርዓተ ሰማይ ያሉ ሊቃውንት ተሰራገዲ በምድር ኢየሱስ ክርስቶስ ሰው ከመሆኑ አስቀድሞ በነቢያት ከማናገሩ አስቀድሞ ምስጢረ ሥጋዌን በፀሐይ ላይ አተመ ነው። እንዴት? አሁን 4 ወቅቶች አሉ። ስንት ወራት አሉ? 4 12 ወራት አሉ። አስተውሉ። 4 ወቅቶች 12 ወራት እንዳሉ ሁሉ በተመሳሳይ መልኩ በአራቱ ማዕዘን ወይም በአራቱ አቅጣጫ ያሉ 4 ሊቃነ ከዋክብትን እግዚአብሔር አዘጋጅቷል። ስንት?
አራት ሊቃነ ከዋክብት ይባላሉ። በሄኖክ መጽሐፍ ህልመልሜሌክ፣ ብርኬል፣ ምልኤልና ናርኤል ይላቸዋል። አራት እንዳትረሱ። እነዚህ ፀሐይን ተከትለው ስጋዊ ምግብና ይመግባሉ። አራቱ እነሱን የሚከተሉ ደግሞ 12 የወራት ከዋክብት እግዚአብሔር ሾመ ይላል ሄኖክ። ስንት የወራት ከዋክብት? 12። ምንም ማስተዋል ያስፈልጋል። አሁን ምስጢሩን በደንብ አድርገን ምድር ላይ እናወርዳለን። ፀሐይ በአራቱ ወቅቶች የሚሰለጥኑ አራቱ ከዋክብት እንደሚከተሏት በየደጃፋቸው በየወራቱ ማለት ነው በእያንዳንዱ መናዝል ኮከብ ጋር አብራ እንደምትውል እውነተኛው ፀሐይ ሆኖ ወደ ምድር የመጣው እሱ ማን ነው? እሱ ማን ነው? ፀሐይ በሰማይ ላይ እንዳለ እውነተኛ ሰማይ ሆና እውነተኛውን ፀሐይ ያስገኘች እሷ ማን ናት? ድንግል ማርያም ናት። ልክ ፀሐይ በአራት ወቅቶች ላይ እንደምትመላለስ እውነተኛው ፀሐይ ኢየሱስ ክርስቶስ ሲመጣ ስንት ወንጌላውያንን መረጠ? በብሉይ ኪዳን ከሆነ አራቱን አበይት ነቢያት መረጠ። ፀሐይ እግዚአብሔር ነው። ኢሳይያስን መረጠ፣ ዳንኤልን መረጠ፣ ኤርምያስን፣ ሕዝቅኤልን መረጠ። ልክ እንደ 12ቱ ከዋክብት ደግሞ 12ቱን ደቂቅ ነቢያት መረጠ፣ ትንቢት አናገረ። በኋላ እውነተኛው ፀሐይ ከእውነተኛዋ ሰማይ ከድንግል ማርያም ተወለደ። ልክ እንደ አራቱ ወቅቶች እንደ አራቱ ከዋክብት ስንት ወንጌላውያንን አመጣ? ስንት ወንጌላውያን? ማቴዎስን፣ ማርቆስን፣ ሉቃስና ማንን? ዮሐንስን። ስራው ይደንቃል። ነቢያት መቼ ከነቢያት በፊት ራሱ እኮ ከዋክብት ላይ ስጋዌውን ጽፎታል። ውስተ ፀሐይ ሲመጽላሎቶ ጥላውን ምስጢረ ስጋዌ በፀሐይ ላይ አኖረ። አሁን ያለንበት ወቅት ምን ወቅት ነው? ምንድን ነው የሚባለው? ከመስከረም 26 እስከ ታኅሳስ 25 ምን ይባላል? መጸው። እስቲ በሉ ድገሙት። የነፋስ ወቅት ነው። የነፋስ ወቅት ነው። ታውቃላችሁ። ልክ እንደ መጸው አድርጎ ማንን ያስነሳል? ሉቃስን ያስነሳል። መጸው የምን ወቅት ነው? የነፋስ ወቅት ነው። ይቀዘቅዛል። ጥቅምት ዳር ነፋስ ስላለ ቀዝቀዝ ይላል። ልክ እንደ መጸው አድርጎ ሉቃስን ያመጣዋል። ስራው ድንቅ ነው። ሉቃስ ደግሞ ስለ ነፋስ ነገር ጻፈልን። ነፋሱ ማን ነው? መንፈስ ቅዱስ ይመጽእ ላዕሌኪ በአምሳለ ነፋስ የሚሰጥ የእግዚአብሔር መንፈስ ቅዱስን ነገር ቅዱስ ገብርኤል ለድንግል ሲነግራት ማን የጻፈው? ሉቃስ 1:26 ላይ ማን የጻፈው? ሉቃስ 1:35 ሉቃስ የጻፈው ገብርኤል ያበሰራት። እንደገና የሐዋርያት ሥራን የጻፈልን ማን ነው? ሉቃስ ነው። በምዕራፍ 2 ቁጥር 2 ላይ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ፣ ተቀምጠው የነበሩበትን ቤት መላው በማለት በአምሳለ ነፋስ የተሰጠ የመንፈስ ቅዱስን ነገር ማን ጻፈ? ሉቃስ ጻፈ። ልክ እንደ መጸው እንደ ነፋስ ወቅት አድርጎ ማንን አስነሳ ጌታ? ንገሩኛ። ሉቃስን አስነሳ። ከአራቱ ሊቃነ ከዋክብት አንዱ ፀሐይን የተከተለ 91 ዕለት ከ15 ኬክሮስ እንደሚመግብ ታላቁ ኮከብ ሉቃስ ተነስቶ እውነተኛውን ፀሐይ ኢየሱስ ክርስቶስን ተከትሎ ወንጌል ጻፈልን። ደስ ይበላችሁ። እግዚአብሔር ስራው በሰማይ ነው። አሁን እንግዲህ ኦርቶዶክሳውያን ከታኅሳስ 26 በኋላ የምን ወቅት ነው የሚባለው? እስከ መጋቢት 25 የምን ወቅት ነው? ሐጋይ እስቲ በሉ። ወይም የበጋ ወቅት በጣም ደረቅ ያለ ነው። በጣም ድርቅ ያለ ወቅት ነው። እጽዋት ሁሉ ርርኩም ትር ብለው እንትን የሚሉበት ነው። ደረቅ ወቅት ነው። ልክ እንደ በጋ እንደ ሐጋይ አድርጎ ማንን አስነሳ? ዮሐንስን አስነሳ። ዮሐንስም ደረቅ የሆነ ነገር ጻፈ። ማለት ጠንካራ ምን ብሎ? ቀዳሚው ቃል ውእቱ። በመጀመሪያ ምን ነበር? ቃል ነበር። ቀዳሚው ቃል ውእቱ ወውእቱ ቃል አበ እግዚአብሔር ውእቱ። ይህ በመጀመሪያ በማን ዘንድ ነበር? በእግዚአብሔር ዘንድ ነበር። ወእግዚአብሔር ውእቱ ቃል። ቃልም ማን ነበረ? እግዚአብሔር ነበር። ወከማሁ ቀዳሚው ቀዲሙ አበ እግዚአብሔር ውእቱ። ይህ በመጀመሪያ በማን ዘንድ ነበር? በእግዚአብሔር ዘንድ ነበር። አይከብድም? ይከብዳል አይደል? ወሁሉ ቦቱ ሆነ፣ ሁሉ በሱ ሆነ።
ወዘንበል ውሰ አልቦ ዘኮነ ወይ ምንትን ዘኮነ ከሆነውም ያለብሱ ምንም ሊሆን የለም። ወዘኒ ኮነ በእንተ ወቦቱ ሕይወቱ በእርሱም ሕይወት ነበረች። ሕይወትስ ብርሃኑ ላይ ወለሚያው ውእቱ ሕይወትም የሰው ልጅ ምን ነበረች? ብርሃን ነበረች። ወብርሃንሰ ዘውስተ ጽልመት ያበርር ወያቤ ጨለማ ብርሃን በጨለማ ውስጥ ምን ይላል? ያበራል። ወጽልመትን ይረክቦ ይቀርቦ ጨለማ ግን ወደሱ ምን አይልም አይቀርብም ብሎ ስለ እውነተኛው ፀሐይ ስለ እውነተኛው ብርሃን ደረቅ ያለውን ምስጢር ጻፈ። ከቃሉ ጋር ናችሁ። እግዚአብሔር ስራው ድንቅ ነው። በዚህ በሐጋይ ወቅት ከአራቱ ታላላቅ ከዋክብት መካከል ፀሐይን ተከትሎ እንደሚመግብ ታላቁ ኮከብ ዮሐንስ ተነስቶ እውነተኛው ፀሐይ ኢየሱስ ክርስቶስን ተከትሎ ወንጌልን ጻፈልን። ክብር ለዚህ ኮከብ ለዮሐንስ ይሁንና ፀሐይን ለተከተለ። ከዛ በኋላ እንደምታውቁት እንግዲህ ከመጋቢት 26 እስከ ሰኔ 25 ሶስተኛው ሲዝን ወቅት ይመጣል። እሱ ወቅት ምንድነው? ጸደይ ይባላል። እስቲ በሉ ያጨዳ ማለት ያጨዳ ወራት ነው። ያን ጊዜ መሬት እንኳን ቆፈር ብታደርጉ ቡቃያ ይገኛል። የምድር ወቅት ነው፣ የመሬት ወቅት ነው። ልክ እንደ ጸደይ አድርጎ ማንን መረጠው? ማቴዎስን መረጠው። ጸደይ የመሬት ወቅት እንደሆነ የዘሪውን ምሳሌ አምልቶ የጻፈ ማን ነው? ንገሩኝ። ማቴዎስ ነው። የዳዊት ልጅ የአብርሃም ልጅ ብሎ ምድራዊ ልደቱን በምዕራፍ 1 ላይ የመሰከረ ማን ነው? ማቴዎስ ነው። ታዲያ በዚህ የጸደይ ወቅት አንዱ ከሊቃነ ከዋክብት መካከል አንዱ ፀሐይን እንደሚከተል ኮከብ ማቴዎስ ተነስቶ ፀሐይ ኢየሱስን ተከትሎ ወንጌልን አበራ። ክብር ለዚህ ኮከብ ለማቴዎስ ይሁንና የመጨረሻው ክረምት ነው። ክረምት ታውቃላችሁ፣ የውሃ ወቅት ነው። በአተ ክረምት ነው። ሰኔ 26 እስከ መስከረም 25 ነው። ምንጭ አለ፣ ውሃ አለ፣ ሐይቁ ይሞላል ወዘተርፈ የውሃ ወቅት ነው። ልክ እንደ ክረምት አድርጎ ማንን መረጠው? ንገሩኝ። ማርቆስን መረጠው። ክረምት የውሃ ወቅት እንደሆነ ማርቆስን በምዕራፍ 1 ከቁጥር 1 እስከ 9 ምን አለ? በዚያ ወራትም ኢየሱስ ከገሊላ ናዝሬት መጥቶ ከዮሐንስ በዮርዳኖስ ወንዝ ተጠመቀ ብሎ በውሃ መጠመቁን ማን መሰከረ? ማርቆስ መሰከረ። አራቱ ወቅቶች እግዚአብሔር ሰራ። አንዱ ኮከብ አራተኛው ከሊቃነ ከዋክብት አንዱ ፀሐይን እንደሚከተል ማርቆስን ኮከብ ሆኖ እውነተኛው ፀሐይ ኢየሱስ ክርስቶስን ተከትሎ ወንጌልን ጻፈ። ይህን ያደረገ ማን ነው? ፀሐይነቱን በሰማይ የገለጠ ማን ነው? ራሱ እግዚአብሔር ነው። በተለይ በጣም የሚገርም ብዙዎቻችን ያላስተዋልነው አንድ ትልቅ የመጽሐፍ ቅዱስ ጥቅስ በመጽሐፈ መቃብያን ላይ ተጽፏል። አንደኛ መቃብያን ምዕራፍ 8 ከቁጥር 20 እስከ 21 እንዲህ ይላል። ፀሐይ በወጣና ባበራ ጊዜ የዚህ ዓለም ምሳሌ ሆነው ይላል በመጽሐፈ መቃብያን። አንዱ ቤታችሁ ዛሬ በዚህ ዓለም እንደሚያበራው ፀሐይ እርሱ እግዚአብሔር በሚመጣ ጊዜ ለሐዲሲቱ ዓለም ያበራላታል። እንደ ፀሐይ ያበራል፣ የማይጠልቅ ፀሐይ የማይጠፋም ፋና እኔ ነኝ ብሏልና እርሱ እግዚአብሔር ብርሃኗ ነው በማለት በአንደኛ መቃብያን ላይ ተጽፎ እናነባለን ኦርቶዶክሳውያን። አሁን ወደ ትልቁ ሐሳብ ስንመጣ ቤተ ክርስቲያናችን እውነተኛውን ፀሐይ ክርስቶስን ትሰብካለች። ሊቁ ምን ይላል? የቤተ ክርስቲያን ፀሐይ ኢየሱስ ክርስቶስ ነው ይላል። የቤተ ክርስቲያን ፀሐይ ማለት ካህናት ደግሞ አለ ጨረቃ ናቸው ይላል። ለምን? ጨረቃ ብርሃኗን የምታገኘው ከማን ነው? ንገሩኛ። ከፀሐይ ነው። ካህናትን ስልጣነ ክህነትን የሰጠ ማን ነው? ሊቀ ካህናቱ ማን ነው? ኢየሱስ ክርስቶስ ነው። ጨረቃ ከፀሐይ ከተለየች ብርሃኗ ይጠፋል፣ በግ ትሆናለች፣ ብላሽ ትሆናለች። ካህናትም ከእውነተኛው ፀሐይ ከኢየሱስ ክርስቶስ ትእዛዝ ከወጡ ብላሽ ይሆናሉ። ስለዚህ ሁልጊዜ ከፀሐያቸው ከክርስቶስ ጋር ሊኖሩ ይገባል። ለዚህ ነው በቅዳሴ ጊዜ ላይ ከኢየሱስ ትእዛዝ ልዩ የሆነ ቢኖር ይከልከል ይላል። እውነተኛው ፀሐይ ማን ነው? ንገሩ። ኢየሱስ ክርስቶስ ነው። ጨረቃ ማን ናቸው? ካህናት ናቸው። እንደ ከዋክብት ደግሞ በቤተ ክርስቲያን ውስጥ ፈጥነው ተልእኮ የሚያደርጉ ማን ናቸው? ዲያቆናት ናቸው።
የሰማይ ስርዓት ምድር ላይ ተሰራ። እውነተኛው ፀሐይ መድኃኔዓለም መሆኑን አወቅን። ይህ ብቻ አይደለም፣ ከፍ ይላል። ፀሐይን እግዚአብሔር በስንተኛው ዕለት ፈጠራት? እስቲ ንገረን። እሁድ ነው? ሰኞ ነው? ማክሰኞ ነው? ረቡዕ ነው? ረቡዕ ነው። ስለዚህ በስንተኛው ዕለት? በአራተኛው ዕለት። ለምን በሶስተኛው ዕለት አልፈጠራትም? ለምን በአምስተኛው በስድስተኛው አይችልም? እግዚአብሔር ይችላል፣ ግን ምስጢሩ የረቀቀ ስለሆነ ነው። በአራተኛው ዕለት በአራተኛው ቴክሮስ የበረደውን የምታሞቅ የጨለመውን የምታስለቅቅ የተሰወረውን የምትገልጥ ፀሐይ መጣች። ልክ እንደ በስድስት መሳኩ በምስራቅ ስድስት መሳኩ በምዕራብ ሄኖክ እንዳየ በ12ቱ ደጃፍ ስታበራ አደረች። በስንተኛው ዕለት የተፈጠረችው? ስንቱን ደጃፎች አበራች? 12ቱ። ልታደርጉ ለምን ይሄ የሆነ ነው? ይሄ የሚያመለክተው እውነተኛው ፀሐይ ኢየሱስ ክርስቶስ በአራተኛው ነገድ በአራተኛው ዘመን እንደሚመጣ ሲያመለክት ነበር። እስቲ ዘመነ አበው በሉ፣ ዘመነ መሳፍንት፣ ዘመነ ነገሥት፣ ዘመነ ካህናት። ስንተኛው ላይ ደረሰ? አራተኛው ትውልድ ሲደርስ በአራተኛው ዕለት ፀሐይ እንደመጣች በአራተኛው ክፍለ ዘመን ላይ እውነተኛው ፀሐይ መጣ። 12ቱ ነገደ እስራኤል ታውቃቸዋላችሁ። የመጀመሪያው ሮቤል ይባላል። እስቲ በሉ። ሁለተኛው ስምዖን፣ ሶስተኛው ሌዊ፣ አራተኛው ይሁዳ። ጌታ የተወለደው ከአራቱ የትኛው ላይ ነው? የይሁዳ አንበሳ የተወለደው በስንተኛው ነገድ ላይ ነው? በአራተኛው የያዕቆብ ልጅ እውነተኛው ፀሐይ ከዳግሚት ሰማይ ከድንግል ማርያም ተወለደ። ክብር ምስጋና ለስሙ ይሁንና ሁሉ ዳግሚት ሰማይ ዲበ ምድር፣ በምድር ላይ ሁለተኛ ሰማይን ተባልሽ። ዘእንበለ ርኩስ ሰረቀለነ እምኔኪ ፀሐየ ጽድቅ፣ ያለመለወጥ አለ እውነተኛው ፀሐይ ከአንቺ ወጥቷልና። ምስራቀ ምስራቃት ድንግል ማርያም መጣች በአራተኛው ትውልድ። ከእሷም ማን ተወለደ? እውነተኛው ፀሐይ ከይሁዳ ነገድ ከተገኘችው ከዳዊት ባህሪ ከተቀዳችው ከአማናዊት ምስራቅ ማን ተወለደ? ክርስቶስ ተወለደ። ፀሐይ በ12ቱ ደጃፎች ተመላልሳ እንዳበራች ብርሃኗን እንደሰጠች ሁሉ እውነተኛውን ብርሃን ወንጌልን ለስንቱ ሐዋርያት አስተማረ ጌታ? ኧረ መልሱልን። ለ12ቱ ሐዋርያት አስተማረ። ፀሐይ 12ቱን ደጃፎች በብርሃኗ እንዳደመቀች እውነተኛው ፀሐይ ኢየሱስ ክርስቶስ 12 መንፈሳውያን ከዋክብት ሐዋርያትን መርጦ ብርሃን ወንጌልን አስተማራቸው። ክብር ምስጋና ለስሙ። እውነተኛው ፀሐይ እውነተኛው ብርሃን እሱ ነው። አሁን ያለንበት ወር ምን ይባላል? ንገሩኝ እስቲ። ታኅሳስ ይባላል። በደንብ አስተውሉ። በታኅሳስ ወር ቶሎ ይጨልማል ወይስ አይጨልምም? ኧረ ንገሩ። የገና ጀንበር ይባላል። ጀንበር ማለት ጀን ወይም ገነነ ገናና ማለት ነው። በር ማለት በር ማለት ነው። ገናና ብርሃን ማለት ነው። ፀሐይ ናት። አሁን ጋን ትበለ ጋን የብርሃን ጋን ማለት ነው። የገና ጀንበር ማለት ቶሎ የሚመሽበት ማለት ነው። አሁን እኛ ሀገር ብዙ አይታወቅም። ወደ ባህር ማዶ ብትሄዱ ግን በእውነት ዲሴምበር፣ ጃንዋሪ፣ ጥር እና ታኅሳስ ቶሎ ነው የሚጨልመው። ልክ ከቀኑ 9 ሰዓት ላይ በእነሱ ስሪ ላይ ጨልሞ ታያላችሁ። እና የሚደንቃችሁ ፀሐይ በጣም ቶሎ የምትጠልቅበት ነው። በጣም ደግሞ ረዘም ያለ ሰዓት የምታበራበት መቼ ነው? ሰኔ ነው። መቼ ነው? የሰኔ ጀንበር ከተባለ ትንሽ ማታም ቢሆን ቶሎ አይጨልምም። በባህር ማዶ አሜሪካ፣ በአውሮፓ እስከ ምሽቱ 3 ሰዓት ድረስ ፀሐይ አለች። እየሰማችሁ? አሁን የምነግራችሁ ነገር ትንሽ ለየት ያለ ነገር ነው። በደንብ ማስተዋል ያስፈልገዋል። ለምንድን ነው እግዚአብሔር ልደቱን በወርኃ ታኅሳስ ያደረገው? አስተውላችሁ ታውቃላችሁ? ታኅሳስ በጣም ይገርማል። ለምሳሌ ቆይ ከዛ በፊት ግን ፀሐይ
ፀሐይ አልኩኝ አንድ መብራትን ዝቅ አድርገን ስናበራው ነው የሚበራው ወይስ ከፍ አድርገን ስናበራው ነው? በጣም ጎበዞች። ከፍ አድርገን ካበራነው በደንብ ብርሃኑ ይታያል። ዝቅ እስካደረግነው ብርሃኑ ምን አይልም፣ አይታይም። ወርኃ ታኅሳስ ላይ ፀሐይም በተመሳሳይ መልኩ ከአንግሏ ዝቅ ትላለች። ይሄ እውነታ ነው። ስለዚህ ቶሎ ምን ይላል? ይመሻል። ሰኔ ላይና ግንቦት ላይ ግን ከፍ ብላ አንግሏ ከፍ ይላል። ስለዚህ መዓልቱ ምን ይሆናል? ቀኑ ይረዝማል። የሰማችሁኝ ነው። አሁን ታኅሳስ ማለት በራሱ ሐሰሰ ማለት ፈለገ ማለት ነው። ምን ማለት ነው? ፈለገ። የፍለጋ ወራት ነው። የሚፈለገው ማን ነው? ፀሐዩ ኢየሱስ ክርስቶስ ነው። ፈላጊዎቹ ማን ናቸው? የሥነ ከዋክብት ተመራማሪዎች ናቸው። የሚመራቸው ማን ነው? የክርስቶስ ምሳሌ የሆነ ኮከብ ነው። አይቴ ያሎ ዘተወልደ ንጉሥ አይሁድ፣ የተወለደው ንጉሥ ወዴት አለ? እስመ ርኢነ ኮከበ ዚአሁ በምስራቅ ወመጻእነ ከመ ንስግድ ሎቱ። የእርሱን ኮከብ በምስራቅ አይተን ለእርሱ ልንሰግድ መጥተናል ብለው አስሰው ማንን አግኝተውታል? ንገሩኝ፣ ማንን አገኙት? እውነተኛውን ፀሐይ ክርስቶስን አገኙት። ስለዚህ ሊቁ ያዕቆብ ዘስሩግ ምን ይላል መሰላችሁ? ጌታችን ልደቱን በታኅሳስ ዕርገቱን ግንቦት አደረገ። ለምን ይመስላችኋል አለ። ታኅሳስ ፀሐይ ዝቅ ትላለች። ምን ትላለች? ዝቅ እንደምትል እውነተኛው ፀሐይ ኢየሱስ ክርስቶስ ዝቅ ብሎ በከብቶች በረት ተወለደ። ቶሎ እንደሚጨልም ታኅሳስ ላይ ዓለም ሁሉ በኃጢአት ጨልሞ ነበረ። ስለዚህ የጨለመውን ዓለም ለማብራት እውነተኛው ፀሐይ ታኅሳስ ላይ ዝቅ ብሎ በከብቶች ግርግም ምን ሆነ? ተወለደ። ፀሐይ ቶሎ እንደሚጨልም የሰማችሁ ነው። ፀሐይም ዝቅ እንደምትል እውነተኛው ፀሐይ ዝቅ ብሎ በከብቶች ግርግም ተወለደ። ግንቦት ላይ ፀሐይ ከፍ ብላ በምዕራቧ ላይ እንደምታበራ እውነተኛው ፀሐይ እየተመሰገነ ወደ ሰማይ አረገ። ክብር ምስጋና ለእውነተኛው ፀሐይ። ስለዚህ ሞትን ድል አድርጎ የተነሳበትን ዕርገቱን የገለጸበትን ያን ወቅት ፀሐይ ከፍ በምትልበት መዓልቱ በሚረዝምበት እውነተኛው ፀሐይ እየተመሰገነ ሐዋርያት በናፍቆት ሽቅብ እያዩ መላእክት ደግሞ በመደነቅ አንትሙ ሰብአ ገሊላ ምንትኑ ቆምክሙ ትራዩ ሰማየ፣ እናንተ የገሊላ ሰዎች ሽቅብ እያያችሁ ስለምን ቆማችኋል? ዝውእቱ ኢየሱስ ዘዐርገ እምኀቤክሙ ውስተ ሰማይ፣ በብርሃን በሥልጣን በቅዳሴ ወደ ሰማይ የወጣው ኢየሱስ ክርስቶስ ዳግመኛ ተመልሶ ይመጣል ብለው ያወጁበት ታላቅ ወቅት ነው። ደስ ይበላቸው። ምልክቱን በፀሐይ ላይ አኖረ። ስለዚህ ፀሐዩ እሱ ነው፣ ኮከቡም እሱ ነው። በለዓም በኦሪት ዘኍልቍ ምዕራፍ 24 ቁጥር 17 ላይ ምን አለ? አየዋለሁ አሁን ግን አይደለም፣ እመለከተዋለሁ በቅርብ ግን አይደለም። ይሠራል ኮከብም ያዕቆብ፣ ከያዕቆብ ኮከብ ይወጣል አለ። ከያዕቆብ ምን ይወጣል? ከያዕቆብ በሉ እስቲ ኮከብ ይወጣል። ኮከቡ ማን ነው? ኧረ መልሱልኝ፣ ማን ነው? እውነተኛው ኮከብ ኢየሱስ ክርስቶስ ነው። ማርያም ዕፀ ሳቤቅ ወምስራቅ ዘያዕቆብ ወላዲቱ ለስርግው ኮከብ። አባ ጽጌ ድንግል ምን ይላል? ዕፀ ሳቤቅ ማርያም ያጌጠውን ኮከብ የወለድሽው የያዕቆብ ምስራቅ ነሽ ይላል። የምን ምስራቅ ነሽ? ፀሐዩ የተገኘባት ምስራቃችን፣ ኮከቡ የተገኘባት ምስራቃችን ድንግል ማርያም ናት። አሁን ልደት ቀርቧል። ታኅሳስ 29 ሊመጣ ነው። ሁላችንም በደስታ አሁን ታኅሳስ 28 ነው ሊመጣ በናፍቆት እየጠበቅነው ነው። እውነተኛው ብርሃን፣ እውነተኛው እረኛ በከብቶች ግርግም ሊወለድ ነው ብለን ግን ቤተልሔምን ስታዩ ምን ታስባላችሁ? አባ ጊዮርጊስ ምን ይላል? ሥርዓተ ሰማይ ተሰራ በዲበ ምድር። የሰማይ ሥርዓት አለ በምድር ላይ ተሰራ። ቤተልሔም ሰማይን መሰለች አለ። ቤተልሔም ምን መሰለች? ምን መሰለች? ቀና ስትሉ በሰማይ ላይ ምን አለ? ፀሐይ አለ።
ጨረቃ አለች፣ ከዋክብት አሉ። ቤተልሔምም ስትሄዱ ማን አለ? ንገሩኝ፣ ማን አለ? እውነተኛው ፀሐይ ኢየሱስ ክርስቶስ አለ በከብቶች ግርግም። በሰማይ ላይ ምትጎድለው ምትመላው ጨረቃ አለች። በቤተልሔም ግን አለ ማኅተመ ድንግልናዋ የማይጎድል አማናዊት ጨረቃ ድንግል ማርያም ተገኘች። ህየንተ ከዋክብተ ሰማይ አስተራዩ መላእክተ እግዚአብሔር። በሰማይ ላይ ከዋክብት እንዳሉ በቤተልሔምም እውነተኛው ፀሐይ ተወልዷልና የደመቁ እንደ ከዋክብት የደመቁ መላእክት ለእግዚአብሔር ልጅ ለእውነተኛው ፀሐይ ዘመሩ። ደስ ይበላችሁ፣ ፀሐይ እሱ ነው፣ ጨረቃ ሁሉ እሱ ነው። ሰማያት ይነግራ ስብሐተ እግዚአብሔር። ሰማያት አለ የእግዚአብሔርን ገናንነት ይመሰክራሉ። ጠፈርም የእጁን ሥራ ያወራል። ሌሊት አለ ጥበብን እውቀትን ትናገራለች። እነዚህ የምናያቸው ብርሃን አካላት ሁሉ ስለማን ይሰብካሉ? ስለ እግዚአብሔር እንጂ ይሰብካሉ። ለዚህ ነው ኮከበ ዚአሁ የእርሱ ኮከብ ብለው ሰብአ ሰገል የመሰከሩት። ራሱ ጌታ እንዲህ አለ። እስቲ አብረን እንበለው። በዮሐንስ ራእይ ምዕራፍ 22 ቁጥር 16 ላይ እኔ በሉ እስቲ የዳዊት ሥርና ዘር ነኝ፣ የሚያበራም የንጋት ኮከብ ነኝ። አመስግኑት። እሱ ራሱ ጌታ ነው። እኔ ኢየሱስ አለ። እኔ ኢየሱስ በአብያተ ክርስቲያናት ዘንድ ይህን እንዲመሰክርላችሁ መልአክ ላኩ። እኔ የዳዊት ሥርና ዘር ነኝ፣ የሚያበራም የንጋት ኮከብ ነኝ አለ። የሚያበራ የምን ኮከብ ነኝ? እግዚአብሔር በብርሃኑ ልባችን ያበራልን። ጴጥሮስ ምን አለ? በሁለተኛ ጴጥሮስ 1:19 ላይ ምድርም እስኪጠባ ድረስ የንጋትን ኮከብ በልባቸው እስኪወጣ ድረስ። ደስ አይል? እሱ ማን ነው? ኧረ መልሱልኝ። እሱ ማን ነው? በልባችን ሁሉ የሚያበራው ፀሐይ ማን ነው? ኢየሱስ ክርስቶስ ነው። እንኳን በልባችን አይምሰላችሁ፣ ከራሳችን እስከ እግር ጥፍራችን ሁሉ በእርሱ ምን ሆኖ ተጋጥሟል። ሁሉ በሉ እስቲ፣ ሁሉ በእርሱ ተጋጥሟል። አያችሁ፣ በዮሐንስ ራእይ ላይ በቀኝ እጁ 7 ከዋክብት ነበሩ ይላል። አቤት ሲደንቅ! ልክ በእነሱ አምሳል ሰውን ሲፈጥረው 7 ነገር አስቀመጠበት። ታውቃላችሁ? እስቲ እግዚአብሔር ያለበት ፊታችሁን እስቲ እዩት እስቲ በመስታወት። ስንት አይን አለ? ስንት አይኖች አሉ? 2። ስንት ጆሮዎች አሉ? ስንት የአፍንጫ ቀዳዳ አለን? ስንት አፍ አለን? 2 ሲደመሩ 2 ሲደመሩ 2 ሲደመር 1 7። ጥበብ አነጸት ላቲ ቤተ፣ ጥበብ ወልድ ማደሪያው ልትሆን የሰው ልጅ ፈጠረች። ወቀመት ላቲ 7 አዕማደ፣ 7 ምሰሶች በ7ቱ ከዋክብት አምሳል 2 አይንን 2 ጆሮን 2 አፍንጫ ቀዳዳን 1 አፍን ፈጠረ። እናንተ እኮ ሰማያዊና ምድራዊ ነገር እኮ አለባችሁ። ታውቃላችሁ? ክርስቲያን ሁሉ በእርሱ ተጋጥሟል። ያልተጋጠመ ምን ነገር አለ እንዴ? አንድ ምስጢር እንገራችሁ። ዓለምን ያስደነቀ እጹብ ያስባለ ጉድ ነው። መቼ እግዚአብሔር ስራው ድንቅ ነው። በሚሰቀልበት ጊዜ እውነተኛው ፀሐይ ሲሰቀል ፀሐይ አልጨለመችም? ንገሩኝ። ጨረቃም ብርሃኗን አልተወችም? ትታለች። የት ሲሰቀል? ቀራንዮ። አስተውሉ። ትርጓሜው ምንድን ነው? የራስ ቅል። እስቲ በሉ የራስ ቅል። አያችሁ፣ የራስ ቅል በምትባል ጎልጎታ ተሰቀለ። ማርቆስ ጽፎልናል። አሁን አስተውሉ። ጌታ እውነተኛው ፀሐይ የተሰቀለው በስንት ዓመቱ ነው? በ33 ዓመቱ ነው። የራስ ቅል ላይ አሁን የሚያስደንቀው እሱ በጣም የሚያስደንቀው ዛሬ የዓለምን ሳይንቲስቶች በእጅጉ ያስደመመ አሁን ባለው የአናቶሚ ሳይንስ የሰው ልጅ ሲወለድ በጣም እኮ ነው የሚደንቀው። የሰው ልጅ ሲወለድ እስከ ራስ ቅሉ እስከዚህ ድረስ ቨርተብሬው አከርካሪ አጥንቱ 33 ነው። አይደንቅ? ስንት ነው? ንገሩኝ፣ ስንት ነው? 33 ነው። በኢየሱስ ክርስቶስ እድሜ ልክ አጥንታችን በ33 ዓመቱ እውነተኛው ፀሐይ ኢየሱስ ክርስቶስ የራስ ቅል ጎልጎታ ላይ እንደተሰቀለ ዛሬም በክርስቲያኖች ርዕሰ ልቡና ላይ ሁሌ መስቀሉ ተተክሎ ይኖራል።
ጌታ የተሰቀለው ስንተኛውን ፍጥረት ለማዳን ነው? ንገሩኝ። አዳም ስንተኛ ላይ ነው? ኧረ ጉድ ፈላ። ስንተኛ ስነ ፍጥረት ነው? 20 ስንተኛ? 22 እስቲ በሉ አንዱ ጉድ መጽሐፍ ቅዱስ 22ኛው ስነ ፍጥረት። በተመሳሳይ መልኩ የራስ ቅል አጥንቶች ሲቆጠሩ እስከሉ ማለት ነው ቁጥሩ 22 ነው። ይደንቅ እኮ ነው። የአንገት አጥንታችን ደግሞ ሲቆጠር 7 ነው። ልክ በሰባቱ ዕለታት 5። ይሄን ያደረገ ማን ነው? ንገሩኝ፣ ማን ነው? እጃችንን ስንዘረጋ መስቀልን እንድንሰራ ያደረገ ማን ነው? ራሱ ባለቤቱ ነው። ሁሉ በእርሱ ተጋጥሟል። እኛም ምሳሌዎቹ ነን። በአርአያው ፈጥሮናል። ፀሐይ ምሳሌ ሆነ፣ ጨረቃ ምሳሌ ሆነ። ሁሉ በእርሱ ሆነ። ከሆነውም ያለ እርሱ ምንም ምን የሆነ የለም። ክብር ምስጋና ለስሙ ይሁንና ያሬድ አባታችን ምን አለ? ኮከበ ጽባሕ ሰረቀ ክብረ ቅዱሳን አስተራየ ሰብአ ሰገል አምጹ ሎቱ አምሃ ወርቀ ርእዮሙ ኮከበ እስመ መድኅን ተወልደ። የንጋት ኮከብ አለ ክርስቶስ ወጣ። የንጋት ኮከብ ማን ነው? ክርስቶስ። የቅዱሳን ክብረ ቅዱሳን ጌታ ተገለጠ። የከዋክብት ተመራማሪዎች ኮከቡን አይተው መድኅን ተወልዷልና እጅ መንሻ የሚሆን ወርቅን አመጡለት። ይሄን ኮከብ ያገኘንባት ምስራቃችን ድንግል ማርያም ክብር ይግባት። እስመ ኮንኪ ምስራቀ ለኮከብ ጽባሃዊ ይላታል አባ ጊዮርጊስ። ለእውነተኛው ኮከብ መውጫን ሆነሻልና ምን ሆነሽ? ምን ይገባሻል? ምስጋና ይገባሻል እያለ ያደንቃል ኦርቶዶክሳውያን። ስለዚህ ብዙ ነገር ማለት ይቻላል። እግዚአብሔር አምላክ ከሁላችን ጋር ይሁን። በ3 በ4 ደቂቃ ትምህርቱን ስጠቀልለው እመቤታችን ወላዲተ አምላክም እውነተኛውን ፀሐይ ያገኘንባት ምስራቃችን በመሆኗ በዮሐንስ ራእይ ምዕራፍ 12 ቁጥር 1 ላይ ምን ይላል? ወአስተርአየ ተአምረ አቢበ ውስተ ሰማይ፣ ታላቅ ምልክት በሰማይ ታየ። ምን ምልክት? ታላቅ። ቀና አለ ዮሐንስ። ምን ይመለከታል? በፊትም ተትለብጥ ፀሐይን ተጎናጽፋ ወወርታዕተ እገሪሃ፣ ጨረቃን ከእግሮቿ በታች ተጫምታ ወዲበ ርእሳኒ አክሊል ዘአሰርቶ ክልኤቱ ከዋክብት፣ በራሶቿም ላይ 12 ከዋክብት ያለበትን ዘውድ ደፍታ ድንግል ማርያም ተገለጸች። ክብር ይግባት እናታችን። አሕዛብን ሁሉ በበትረ ስልጣኑ ቀጥቅጦ የሚገዛውን ወንድ ልጅ ወለደች። እሱ ማን ነው? መሲሁ ነው። እሱ ማን ነው? ንጉሳችን፣ ሕይወታችን፣ ብርሃናችን፣ እረኛችን ነው። የዚህ ዓለም ንግሥታት ካባ ላንቃ ደርበዋል፣ ፀሐይን መጎናጸፍ አልቻሉም። የዚህ ዓለም ንግሥታት የወርቅ ጫማን ተጫምተዋል፣ ጨረቃን መጫማት አልቻሉም። የዚህ ዓለም ንግሥታት የወርቅ የዕንቁ ዘውድ ደፍተዋል፣ ከዋክብትን መድፋት አልቻሉም። ድንግል ማርያም ግን የቀን ጌጥ ፀሐይን ተጎናጽፋ የሌሊት ጌጦች ጨረቃን ተጫምታ ከዋክብትን ደፍታ ተገለጠች። እግዝእቴ ማርያም ለቃል መዝገቡ ለወርቅ ክበቡ ለፀሐይ ለአቡ ይላታል ታላቁ ሊቅ ቅዱስ ያሬድ። እመቤቴ ማርያም ሆይ የቃል መዝገቡ የጨረቃ ክበቡ የፀሐይ ሙቀቱ ነሻለ። ፀሐይ ፊት መቅረብ ያቀልጣል። ድንግል ማርያም ግን እውነተኛውን ፀሐይ ተሸከመችው፣ አልተቃጠለችም። ክብር ይግባት እናታችን። በመጨረሻም ፀሐይን ስታዩ እንዳትረሱ አንድ ነገር በአንድ ደቂቃ ነገራችሁ ልቀመጥ። ሁልጊዜ ሁሌ እንድታስታውሷት ነው። ፀሐይ በምስራቅ ትወጣለች፣ አትወጣም? ከዛ በሰማይ ላይ እናያታለን። ደምቃ ነው የምትታየን። ከዛ ጊዜዋ ሲደርስ ምን ትሆናለች? ትጠልቃለች። አትጠልቅም? እንደገና ደግሞ ጠዋት ምን ትሆናለች? ትወጣለች። እዚህ ቅንፍቀ ክበብ ስትጨልም እዛ እያበራሽ ማለት ነው። ይሄ ነገር እኔና እናንተን ነው የምትመስለው። ፀሐይ በምስራቅ እንደምትወጣ፣ ምስራቅ ማለት መውጫ ማለት ነው። እኛም ከእናታችን ማኅፀን ምን ሆንን? ተወለድን። አስተውሉ። ፀሐይ በሰማይ ላይ እንደምትቆይ እኛም በዚህ ዓለም እንኖራለን። ፀሐይ በጠፈር ላይ አብረታ እንደምትገለጥ እኛም ባል ሚስት አግብተን በልብስ ከብረን በሀብት ደምቀን እንኖራለን። ፀሐይ ግን ሰዓቷ ሲደርስ ምን ትሆናለች? ትጠልቃለች። እኛም ምን እንላለን? እንሞታለን። ፀሐይ ግን ቀልጣ አትቀርም። በኋላ በምስራቅ ጎህ ሲቀድ ምን ትላለች? ትወጣለች። ያስተዋላችሁ?
እኛም ሙተን ፈርሰን በስብሰን አንቀርም። እውነተኛው ፀሐይ፣ እውነተኛው ብርሃን ኢየሱስ ክርስቶስ ሲመጣ ከሞት እንነሳለን። ክብር ምስጋና ለስሙ ይሁን። ይህን ምስጢር በፀሐይ ላይ ያኖረ ፊቱ እንደ ፀሐይ አብርቶ ለዮሐንስ የተገለጠ ብርሃናችን ኢየሱስ ክርስቶስ ክብር ምስጋና ለስሙ ይሁን። እንግዲህ እውነተኛው ፀሐይ መሲሁ ክርስቶስ የሚወለድበትን ምንናፍቀው የልደት በዓል ከፊታችን ቀርቧልና ለብርሃነ ልደቱ ሁላችንም በሰላም በጤና በፍቅር ያደርሰን። እውነተኛውን ፀሐይ ያገኘንባት ምስራቅ ድንግል ማርያም ረድኤቷ በረከቷ ቃል ኪዳኗ ከሁላችን ጋር ይሁን። የሊቀ መላእክት የቅዱስ ገብርኤል ተራዳኢነት አይለየን። ወስብሐት ለእግዚአብሔር። ያስተማረን የመከረን የአባቶቻችን አምላክ እግዚአብሔር ይክበር ይመስገን። በእውነት የቤተ ክርስቲያንን ምስጢር እያደላደሉ በሰፊው የቤተ ክርስቲያን ትምህርት ያስተማሩን መምህራችን ቃለ ሕይወት ያሰማልን በእድሜ